ገናኝን ኮነ ማለት ነው ስታው ለኔ አላገናኘኝም ገና አለች ተገንታ ላይ ነው እንጂ አረኝ አላገናኘኝም እሺ ስለዚህ ችግር የለም እሱ ሳትገኝ ተገይታ ሊል አይችልም ምክንያቱም እሱ ኮሚኒቲ ነው እናምነዋለን ባንድም በሌላም ሰበብ እነሱን እኛ እናምናለን አለማመንም አንችልም ግን እርግጠኛ ለመሆን አሁንም እየተደውልለት ያንሳ ነገም ደግሞ ቀነውን እንጠብቃለን በስነ ስርዓት ሂዶ አንተንም ቢሆን ማንኛውንም ቢሆን ሊያገናኘን ይችላል ይሄ ጋባል ስለሆነ ችግር የለም ግን አሁንም እየተደውልና ያለውን ነገር ደግሞ ካንደበቱ እንስማ እናመሰግናለን እኛ የምንፈልገው ይሄን ነው ሌላ ምንም ኬዝ የለንም ጋይስ እሺ ቤተሰብ ይሄ መባሉ በራሱ በእናንተ ነው እናንተ ያደረጋችሁ ሌላ ማንንም አይደለም ለእናንተ ክብር ይገባችኋል ለቤት ለሱ ደግሞ ቪዲዮ እንሰራለን ችግር የለም لا يمكن لهذا المشترك استقبال እያነሳልኝ አይደለም አሁን እያነሳልኝ አይደለም ምናልባት የሶላት ሰዓት እየደረሰ ስለሆነ ወደዛ እንትን እያለ ይሆናል እስከዛው የኮሚኒቲ ሰው ነው መደው ይሄቲ ኮሚኒቲ ነው ከኤምባሲ ሄደን ሼር አርግለት ለሳሪ ሼር አርግልኝ ማሪ ቁጥሩን ልስጥ እዚህ ልሰጥ እችላለሁ ምንም ችግር የለውም በዚህ በአደባባይ ምንም ችግር የለውም ኮሚኒቲ ነው ሁላችሁም ሰው ቢይዙት አንዳንድ ወንጀል እንደዚህ አይነት ነገር ችግር ሲኖር ዳይሬክት ደውላችሁ ለዛ ማሳወቅ ትችላላችሁ ቁጥሩን ቢይዙት ምንም ችግር የለውም ለዛ ነው 05 ኮዱ ከይከርታ ጋር ከነኮዱ 00966 50 33 ከታተላችሁ ማለት ነው ጓደኛዬ እና አሁንሽ ከዛ አሁን ከፖሊስ ጋር ነው የምትነጋገሪው ከኛ ጋር አይደለም ደም ጠብ የተባልሽው አንቺ ነሽ እኛ አይደለንም ኦኬ ትናንትና ያንን ሁሉ ነገር ስንለምንሽ በምን ምክንያት የሚያዳምጪ ያንን ሁሉ ነገር ስናረግሽ ደም ጠብ ያለ ታዲያ ጓደኛዬ ያንን ሁሉ ነገር ስንለምንሽ አዳምጠሽ ወይ ተናገሪ ወይ እንናገር በመጀመሪያ ደረጃ ዛሬ አሁን ላይ መጣ ለምንድን ነው ለሷ ማብራሪያ ተሰጣሽ ፖሊስ ስራውን ጀምሯል መሲ አንቺ ትንሽ ተረጋጊ ሳሬ ታውራ አንዴ ተረጋጊ የማውቀውን ነገር እሺ ስሚ ራህማ ትናንትና ያንን ሁሉ ነገር ስንል አንቺ ምንም ነገር ለመናገር ፍቃደኛ አልነበርሽም ምክንያቱም አንቺ የምታውቂው ነገር ስላለ አሁንም ቢሆን በፍቃደኝነት አዳምጪኝ በፍቃደኝነት ከመጣሽ አንቺ ትመሰክሪያለሽ መመስከርም አለብሽ ምክንያቱም ልጅቷ ተደብድባለች ልጅቷ ስትደበደብ አይታችኋል ከፎቅ ሰጠል የጠራሽው አንቺ ነሽ አንቺ ውጭ ብሎሻል አንቺን አቅሻለሁ አንቺ ዘመዴ ነሽ ብሎሻል ውጭ ብሎሻል አንቺ አሁንም ትመሰክሪያለሽ እኛ የመጀመሪያ መስካሪና ችግሩ የተፈጠረው ባንቺ ምክንያት እንደሆነ አመልክተናል አንቺም ትያዣለሽ በደንብ አዳምጪኝ የምታውቂው ነገር ካለ አሁንም ተናገሪ ሰውየው ያለበትን ደውሎ ነግሮሻል አልተያዘም አውቀሽ ነው ያለ ነገር እኔ ልጠይቃት ከይከርታ ጋር ራህማ ይሰማል ራህማ ነው ስሙ አዎ ራህማ ነው ስሙ ራህማ የሳውዲ ሸበካቸው በጣም ነው የሚያስቸግረው ታሚ ለዛ ሸበካቸው አንቺ ያወራሽ ታዲያ ካልሰማች ምን ትርጉም አለው ራህማ ይሰማሻል ሐቢብቲ ቢመካከሩ ምንም አያመጡም ጋይስ ነው ተመለስሽ አስገቢያት ሞዴሬተር አስገባ ተባካችሁ ራህማ ለጊ እኛ የምንፈልገው ሰላም ነው ምንም መድረስ እንደምንችል ከህዝብ ጋር ሆኖ ማወቅ አለባችሁ አለቀ አሁን በድጋሚ ራህማ ተጠያቂ ናት እዚህ በቂ ማብራሪያ እስካልሰጠችን ድረስ ሰውየውን ለማግኘት ፍንጭ እስካልሰጠችን ድረስ የመጀመሪያ ተጠርጣሪና ተያዥ ራህማ ናት አብራ የደበደበችው ራህማ ናት ራህማ ደግሞ የሰውየው ውሽማ ናት በትዳሩ ላይ አብራ የምትኖር ናት ስለዚህ ራህማ ናት ራህማ ደግሞ ነጣቢ ብሎ ይደወለላትም ሪከርድ ያደረገላትም እኮ ለሷ እኮ ነው አዎ ለሷ ነው ለራህማ ነው ጥሩ ስለዚህ ግቢ ካለሽ ግቢ የምታውቂውን ነገር እስካልተናገርሽ ድረስ አሁንም አንቺን አሳልፈን ለመስጠት ወደኋላ አንልም እኛ ከይቅርታ ጋር አንልም ምክንያቱም አንቺ ነሽ ይሄን ሁሉ ነገር ያመጣሽው አንቺ ነሽ ደውለሽ የተናገርሽው አንቺ ነሽ
ከዛን አልፎ ተርፎ ደግሞ ውጭ እንድትባይ የተባልሽው አንቺ ነሽ። እዚህም በቂ መረጃ ስጭን ስንልሽ እምቢ ብለሻል። ለዚሽ ለልጅ መደብደብ፣ ለዚሽ ለልጅ እንደዚህ መሆን የመጀመሪያ አንቺ ነሽ። ስለዚህ አሁንም የምታውቂው ነገር ካለ አሳልፈን እንስጥ፣ ሰውየውን ንገሪ። ያለበለዚያ ግን አንፋታሽም። አሁን ልጅቷ ተገኝታለች። ያው ጋይስ ደውል ታሚ። ቆይ ቆንጽላ በደንብ መረጃ እስከሚሰጠን እየጠበቅን ነው ጋይስ። ቆንጽላ ይምጣ። ለዛ ነው ጠብቁን አንድ ጊዜ። ራህማ ነይ ግቢ፣ ነይ ግቢ። ግቢ ራህማ አለሽ፣ ካለሽ ግቢ። መሲ ወይ ደግሞ ደውይላትና ግቢ ቢያት አለች። የት አለች? ነይ ግቢ። የት አለች? የለች። ገስት ካላከች ራህማ ይሰማሻል? ለምን አትገባም? طيب እሺ፣ አንቺ መጀመሪያ ሁሉንም ነገር አይተሻል፣ ሁሉንም ነገር ታውቃለሽ አይደለ? አዎ ያየሁትን እኮ ነገሬያቸው ነበር። የደረሰባትን ነገር በሙሉ አይተሻል አይደለ? ይሄው ጓደኛዬ ጋር ነበርና የደረሰባትን ሁሉ አይተናል። ሲደበድባት ተማም። ይሄን ያህል ማለት ደግሞ አስኪፈስ ለምንድን ነው አንቺ ያላመለከች? ለምንድን ነው ያልተናገርሽ? ለምን አላመለከችም? ለኢትዮጵያ ኤምባሲ ወይም ለፖሊስ ጣቢያ ለምንድን ነው ዝም ያልሽው? እኛ ለማመልከት አቅም የለንም። እኛ ህግ ወጥ ነንና ሲደበድባት እዛ ለመገልገል ሞከርን። ለፖሊስ ጣቢያ ካልሆነ እህቴ፣ ለፖሊስ ጣቢያ ካልሆነ ለምን ለኢትዮጵያ ኤምባሲ አላመለከችም? እኔ እኮ የማውቀው ነገር የለም። በዛን ሰዓት እኛ ተደናግጠናል። ጓደኛዬ ጋር ነው የወጣነው እነሱ ወጥተው ካበቁ በኋላ ማለት ነው። ስለዚህ አንቺ ወንጀል እያየሽ ፊት ለፊትሽ ማለት ዝም በማለትሽ ማለት የወንጀል ተባባሪ ነሽ ማለት ነው። ወንጀለኛ ነሽም አንቺ። ታዲያ እንደዛ ከሆነ እኔ ብቻ እኮ አይደለሁም ጓደኛዬ ማለት እኮ ያነት እኮ እኛ ከቤት የምንሮጥ ልጅ ማፊ ሙሽኪላ። ሁለታችሁም እዛ የነበሩ በሰዎች በሙሉ ማለት ነው ወንጀሉን እያዩ ልጅቷ ደሟን እየፈሰሰ ልትሞት ምንም አልቀራትም። እናንተም እያያችሁ ለማንም ሳታሳውቁ እዚሁ መጣችሁ ትክክለኛውን ነገር እየተናገራችሁ አይደለም። አሁን ሰውየው የት ነው ያለው? ሰውየውን እኮ ለኛ አናውቅም። መጀመሪያ ሲነት ተጣፋነ እኔና እሷ ልጅቱ ጓደኛዬ ከኋላ ነው የወጣነው። እሷ መጀመሪያ በወጣችበት ሳናያት እሱ የለችም ስንለው እሱ ትቶኔ ነው የወጣው ቢጀመር ማለት ነው። ከዛ ትቶኔ ሲወጣ እኔና እሷ ጓደኛዬ ሻሪያ ላይ ወጣን። ሰው የለም፣ አራታችን ብቻ ነበር በሰዓቱ ላይ ማለት ነው። ተማም ተመልሱ ደወልልሽ ኑና ደሙን እጠቡት ጥረጉት ምናምን እያላችሁ ነበር አይደለ? ደውሎልኝ አይደለም በዋትስአፕ ሪከርድ ነው ያደረገው። ጓደኛዬ ጋር እያለን እኔ ተይሻለሁኝ ደሙን እጠቡት እጣቢው አለ መጀመሪያ። ከዛ መጨረሻ ላይ ደሙን እጠቡት ምናምን አለ። ሪከርዱን አብሬ እሷ አለችና ትነግራት። ከዛ ቁልፉን ጠይቄው አለች ጓደኛዬ። ቁልፉን የጠየቀችው ልጅ እሷ ሻንጣዋን ለማንሳት ይሆን አላውቅም። ሻንጣዋን እሷ አንስታለች በሰዓቱ ላይ ማለት ነው። ከዛ የቁልፉን ነው እንጂ የጠየቅነው ወይንም ደሙ ልናጥብ አይደለም በሰዓቱ ላይ። እሺ መሲ ሪኮርዱን ትላክልሽ፣ የሰውየው አድራሻው ስልክ ቁጥሩን ሪኮርዱን በሙሉ ትላክልሽ፣ አንቺ ጋር አስቀምጪው። እሺ ቮይሶቹን ትልኪልኛለሽ ራህማ? ስሚ ራህማ፣ ከተጠያቂነት ነፃ ለመሆን ንገር ያመሲ። ከተጠያቂነት ነፃ ለመሆን የምታውቀውን ኢንፎርሜሽን ሁሉ መናገር አለባት። አንድ ሁለት ራህማ፣ ይኸውልሽ አሁን ልጅቷ በፖሊስ ቁጥጥር ስር ናት። እየሰማሽ ነው አይደለ? በሰዓቱ የነበራችሁ ሁላችሁንም ነው የሚለቅሟችሁ። እኛ እንደ ሀገር ዜጋ ነው እያናገርንሽ ያለን ነው። ስለዚህ አንቺ ስልክ ላይ ሰው የላክልሽን ሜሴጆች እንዳለ ዋትስአፕ ላይ ላኪልኝ አሁን ማለት ነው። ታሪ ያለችው ነገር ትክክል ነው። ራህማ አንቺ ማለት ከዚህ ተጠያቂ እንድድኑ ከፈለጋችሁ ማለት ነው ሰውየው ግዴታ ማለት ማስረከብም አለባችሁ። ለፖሊስ ጣቢያ ካልቻላችሁ ለኢትዮጵያ ኤምባሲ ያለበት ሁሉንም ኢንፎርሜሽን ለኢትዮጵያ ኤምባሲ ስጡ። አለበለዚያ ማለት ነው እናንተ ከተጠያቂ አትድኑም። አትልስት በዚህ ነገር ጥሩ ነገር አድርጉና ሰውየው ማለት እንትን ስጧት፣ ለኢትዮጵያ ኤምባሲ ስጡት። ሰማሽ ራህማ? ወይ አንቺ ስልክ ላይ ያለውን መረጃ አሁን ላኪልኝ፣ ፎቶዎቹንም እንደገና ደግሞ አንቺ ስልክ ላይ ያለውን መረጃ እንዳለ። አሁን የምትፋጠጡት ከሳውዲ ፖሊስ ጋር። ይሄ ደግሞ ራህማ እናት ትሙት ለአንቺ ጥሩ አይደለም። ልጅቷ ኦልሬዲ ፖሊስ ወስዶ አሳክሟታል። አሁን እናንተን ነው የሚያድናችሁ። ከዛ ሁሉ ነገር ግን መረጃውን ለኛ ስጭን፣ እኛ ደግሞ ለኤምባሲዎቹ እንሰጣቸዋለን። እኔ እኮ ፎቶ እንደዚህ እኮ ትናንትና ታውቄያችሁ ነበረ።
እኔ ሪካርዱን ያደረገልኝን ከፈለግሽ ልጅ እያለቃውን አሰማችኋለሁ። ኦኬ ሪካርዱን አሁን ላኪ። ያለቀኝ በልክቱ ማለት ነው። አንቺ ፎቶውን የለኝ የቤት ባለቤት ነው፣ እኔም ነዋሪ ነኝ። ሳሪ ትጠይቃት። ይሄ ፎቶ ነው የሱ? አዎ ብለዋል። አዎ ባልየው እኮ እሱ ነው ብሏል። ባልየው ራሱ ነው ብሏል። ያቺኛይቱም ልጅ አዎ ብላለች። ማሬ ሰንዬ ራሱ እኮ ነው ራሱ ነው። እሺ ለጊዜው አሁን መሲ ቮይሱን ትክፈቱ። አሁን ከመላከዋ በፊት ወዳጅ ቮይሱን ትክፈቱ። ቮይሱን ላኪልኝ ቶሎ በይ። እሺ ትክፈተው እዚህ ምስሎ ትክፈተው። ደዋሌ በዚህ ማለት የኔ ሸበካ የለውምና ቲክቶክም ላይ ስለማለት በይን ራሱ ነው ሼር የምታረጊልኝ። ትክፈት ከፈለገች በሪከርድ አደረገልኝ የመለስኩለትን እና ይሄን ደሙን ለማጠባት ስለሆነ አይደለም እንደው ቁልፉን ጠይቂው እስኪ ካለበት ስትለኝ ጠይቀዋለሁ። እኔ የማይወሽ ኦኬ እሺ ሪካርዱን ላኪልኝ እኮ ነው። ራህማ ምን ፍጡር ነሽ? ሪካርዱ ለምን ሼር አታረጊም? ነው እጅሽ አለበት አንቺ ላረግሽ ነው ታረጋጊ። እኔ እኮ አላረግም አላልኩም። መሲ ስሚኝ፣ አስረግጠሽ ንገሪያት። አሁንም ሰውየው ያለበትን ቦታ በባሌም በቦሌም ብላ በተለየ ነገር ብላ እስካላመጣሽ ድረስ ከራህማ ራስ ላይ አንወርድም። ማዘዣ ወጥቶበታል። ተባባሪ የተባለ እሱን አውቃለሁ የሚል ሁሉ አጋልጡ ተብሎ ፖሊስ ማዘዣ ወጥቶበታል። ስለዚህ በደንብ አዳምጪ በያት። ፍንጭ ልሰጠን ይገባል። የምንፈልገው ከራህማ ነው። ምክንያቱም ራህማ ነች ለዚህ ሁሉ ነገር ተጠሪ። ከዛ ውጪ እንደነገርኩሽ ነው። በሁለተኛ ደረጃ ደግሞ አለ የምትለውን ቮይስ ሁሉ ትላክልሽ፣ የሚስቱን ቁጥር ትላክልሽ፣ ወይም ሚስቱን ታገናኘ። ያለበለዚያ አሁንም ከራህማ ራስ ላይ አንወርድም። ራህማ በደንብ ላኪልኝ። በልክልሽ ነው ጣይ ኦኬ ሚስቱ ዛሬ ምንድን ነው ያለችሽ? ሚስቱ ጋር አልተገናኘንም አልተገናኘንም። ዛሬ በዋትስአፕ አውርታችኋል? በዋትስአፕ እኮ ያወራሉ። ታዲያ ይዛለች ነው ሚስቱ እኮ ዛሬ እሱ ቮይስ አድርጎልሽ የለ? ኧረ አላደረገልኝም። ከዛ ወዲህ እኮ ተገናኝተን ሪከርዱን ልልክልሽ አይደል? የዛን ሰዓት ብቻ ሪከርድ አደረገ። ቁልፉ የት ነው ብለን የጠየቅነው ማለት ነው። ቁልፉ የት ነው ብዬ ሪከርድ ሳስቀምጥለት ከዛ በኋላ የለም ማለት ነው። በስልኬ መጥቶ አያውቅም። ካለበትም ምን ያላውቅም። ሚስቱም እንደዛው እንደዚህ ትናንትና ነገር ተገናኝተን አናውቅም። በዋትስአፕ ግን አውርታሻለች እሷ ለኤምባሲ ሞክር መቼ? አሁን ጠዋት። ኧረ ሊያወራችኝ። እሺ ቶሎ ትልኪልኝ ሪካርዱን። ሌላ ከዚህ ሸበካችንን እየተሰራ ነው። ጠይቅ ትንሽ ጠብቂ። ሸበካ ምንድን ነው? እንዴት በዋትስአፕ ላይ ሸበካ ልክልሻል? ኔትወርክ ማለት ነው። ኔትወርክ ኦኬ ኔትወርክ ነው። እሺ ይኸው አፕሊኬሽን ስለሆነ ምንሰራ ነው። ትንሽ ጠብቂ እስክልሻለሁ። ተባባሉ ማለት ነው። አዎ ራህማዬ ግን በመስመር ነው የደወልኩልሽ። የምትቆጥረዋን ነገር ታሳቢ አድርጊያት። አይ እባክሽ ራህማ አሁን እነሱ እየሰሙ አይደሉም። ልጁ ውሽማሽ ነው? እስኪ ንገሪ። ውሽማሽ ነው? አቤኔ እኔ እንደዚህ የምኖር ነኝ እንጂ እኔ ባለትዳር ነኝ። እሱ ውሽማ አይደለም። ግን ይወድሽ ነበረ። እንዴት አወቅሽ እንደሚወደኝ? እሱንማ አውቃለሁ። የታደሰ ይሙት እሱን እንኳን እኔ አውቃለሁ። ችግር የለውም። ያንን እኛ አንቺ አታወቅሽ ድሮ ችግር የለውም። እንኳን አወቅሽና እኛ የለንበትም። እኔ እንደዚህ ነከረበ ግን አይ እሱ ሲጠይቅሽ አንቺ አልፈልግም ምናምን ብለሻል። ለባልሽም ነግረሻል ይሄንን ወሬ አይደለም? የት ኖሪ ማለት እንደሚፈልግሽ ደግሞ የሰማሁት ሌላ ነገር ነው። ይቺ የተደበደበችው ልጅ ሚስጥራቸውን ታውቃለች። ለዛ ነው እንትን ያሏት። ራህማ እጁ አለበት። ትክክል። ሚስጥራቸውን ታውቃለች። ገባሽ? ግንኙነታቸውን እሱ ባለ ትዳር ሆኖ ማትሉት። እስኪ ዝም በሉ። እሷ እኮ እየተሰማ ላውጣጣ እኮ ነው። ጸጥ በሉ እናንተ። ምን አልሽ? ኔትወርክ የተቋርጦ ነበር። ምን አልሽ? እሺ ስሚማ ራህማ ማለት አንቺ ፍቅር የለብሽም፣ እሱ አለበት። የተጣላችሁት ግን በቻርጅ ነው የእውነት?
እኔ ነገራችኋለሁ። ሲነት የለችበትም ከነገሩ ይሄን ፍቅረኛ ይወድሻል የምትይውን ነገር ታዩና ያንን እያጣ ነው ጌታችንን የሚያቀልና ማለት ነው። እሺ እና በቻርጅ የተጣለነው ደግሞ እሷ ሲነት የለችበትም። በነገራችን ላይ እሷ የተመታችው ለምን ሪከርድ አደረግሽን ተብላ ነው እንጂ የሶስታችን የግላችን ነበር ጠባያ ነው ማለት ነው። ምን አይነት ሪከርድ አድርጋችሁ ነው ለዚህ ሁሉ ለድብደባ ይዳረጋት ግን? ሌላ እኮ ሪከርድ አደረገችበት ድምጻችንን ነው ሪከርድ አደረገችው። ምን እያወራችሁ ነው? ሪከርድ የተደረጋችሁት ምን እያወራችሁ? ሪከርድ የተደረግነው ሶስታችን እያወራን እያለ ስለ ሶስት ማለት ነው ስለጠፋው። እሺ እያወራን ተሸክፈን ሶስታችን ማለት ነው። አይሻ እሱን እያወራን እያለ እሷ ከሌት ነበር ማለት ነው። ከዛ እየተነጋገርን እሷም አይሻ እኔ ጋር ትንሽ እንትን ብለን ነበርና እንደዚህ እኔ እያስቸገርኳት መስራት ትንሽ እንትን ብሏት ነበር ማለት ነው። ከዛ እሱ ሰምቶናል፣ ከላይ ስንጫጫ ሰምቶናል እና ወረደ ከላይ ያለው ፎክስ የሚኖርበት ማለት ነው። ግን ታዲያ ለምንድን ነው ቤት ውስጥ ለየት ያለ መስተንግዶ ላንቺ የሚያደርግልሽ? ማለት የኢጃዛ ቤት ከሆናችሁ ለምን ላንቺ እንክብካቤ ለየት አደረገ? እንክብካቤ አይደለም መሄድ እሱ ለሁላችንም ነበር በዛት ማለት ነው። ይሄ ተፈጠረና ነው። አይ አንቺ ነሽ ውስጥ አንቺ ነሽ ሞር የምትቀራረቢው ምናምን እና የሆነች ነገር የለችም ብለሽ ነው ማሪ? አንተ ዘይት የለም እሱ ከሁላችን ነገር የሚቀራረበው ሁላችን ነገር እኮ ነው የሚቀራረበው። አይንሻ በይ ወኔ በይ ሁላችንም ጋር ይቀራረባል። ጤነኛ ነው ግን ምግብ እኔ አያውቅም ግን ይቀራረባል። እየወራን እያለ የጠፋው ደግሞ የኛ አይደለም የሌላ ልጅነት ማለት ነው። እሱ ተነስቶብኛል ምናምን ስትል ጓደኛዋ፣ እኔ ደግሞ የሰማሁትን። እሺ ታዲያ እንደዛ ከሆነ አንቺ ምንም ማለት የተለየ ነገር አለ አይደል? እኔ ግልጽ ነኝ ታውቂያለሽ። እንትን እንደ ግልጽ እናውራ ገባሽ? እኔ እንደነመሲ ምናምን ተጫጩኬ ምናምን አልጠይቅሽም። እኔ በጣም የተረጋጋው ልጅ ነኝ ገባሽ? ግን የሆነ ለየት ያለ ነገር ከሱ ጋር ግንኙነት ምናምን አልነበራችሁም? በዋትስአፕ ምናምን አታወሩ? አሬ ለየት ያለ ግንኙነት የለንም እህት ማለት ነው። እኔ እኮ ከቤት ቤት የምኖር ነኝ እንጂ ለብልግና የሄድኩት አይደለም። ለብልግና እኮ አይደለም ማሬ፣ ይሄ እኮ የፍቅር ጉዳይ እኮ ነው። ችግር የለውም ማለት እሱ ይፈልግሻል። እንዴት አወቅሽ እንደሚፈልገኝ? ሳታውቂ እኮ የሰው ልጅ እንደዚህ አይባልም። ወላሂ እንዴት ጠይቆሽ የለም እንዴ? እውነታ ከሆነ የምትፈርዱት መጠየቅ ያለባችሁን ጠይቁ። በስነ ስርዓት እኮ ጠይቆሽ የለም ያየሁትን ምን እንደሚጠይቀኝ ማለት እንደዚህ ጓደኛ አለ ታዲያ አንቺ ኒካ አድርገሻለሁ ምናምን ብሎ ለምን ጠየቀሽ? አልጠየቀኝም። ማነው ደግሞ ይሄን ያለሽ? ማስረጃ የሰጠሽ ማነው? አይ ማስረጃ እቺ መሲ ብርጅስቶ የምትባለው ልጅ ምንም የምታጣው ነገር የለም ገባሽ? እኔ ትላንትና እንትን ስላት እንደዛ ነው ያለች ማሪ። አይ ብሽል ታቀርቢ ትችላለሽ። እሷን አቃርቢኝ እስኪ። ያቺ መሲ የምትባለው ታያት፣ እሷ በጩኸት ነው የምታምነው ውዴ። ለዛ ነው እኔ ኢሞሽናል ሳልሆን ልጠይቅሽ ነው። እሷን እንዴት አመንሻት? ደግሞ እንደዚህ ያለችሽ እሷ ከሆነች እሷ ጓደኛዬ ናት፣ አብሬያት ኖሬያለሁ። አገናኙና ፊት ለፊት ሊቭ ላይ ትግባ። እሷም እኔም እገባለሁ ከጓደኞቼ ማለት ነው። ከዛ አገናኙኝ እንደዚህ ካለች ጠይቁኝ። እኔ ኧረ ወላሂ ከባድ ነው። እኔ እንደዚህ እሱ ባለትዳር ነው፣ እኔም ባለትዳር ነው። በነገራችን እኔ እንደዚህ ያለ ቃላት አላወራንም። ምን ብላችሁ ነው? ኦኬ እሺ። አይ ከሌላችሁ ችግር የለውም። አንቺ ሆነ ማለት ልጅቱ ብላሽ ከሆነ አንቺ ሰምተሽ ከሆነ ከሷ ነው። እኔ ያቺ መሲ ብርጅስቶን ትናንትና ጮክ ብላ ስታወራሽ የነበረችው ፎቶሽን ለጥፏል ምናምን ያለችሽ እንዴት ታስታውሻታለሽ? አዎ ያቺ ብርጅስቶን የምትባለው መሲ። አዎ እሷ ኢሞሽናል በንዴት ነው የምታምነው ገባሽ? ትንሽ መረጋጋት ያንሳታል። እና እሷ ናት እንደዛ ብዙ መረጃ እሷ ላይ ነው ያለው ገባሽ? እና እሷም ደግሞ እዛ ሰው መረጃው እኮ እንደዚህ ሳይሆን አይሻ ያለች እዛ ያለን ማለት ነው በር ያለን ነው ያደረገልን። ከዛ ምን አለ አረቡ ይመጣልና ደሙን ጠቡት አለ። በቃ እሺ አሁን ላኪ። አሁን ይኸውልሽ ያቺ እቺ የምትጮሃ መሲ ሳትመጣ ለእኔ ሪከርዱን አንዴ ላኪልኝ እሺ። እሷ ከመጣች እኔ ከእሷ ጋር አንድ ገስት ላይ ቁጭ ብዬ ማውራት አልፈልግም። እና እንትኑን ላኪልኝ ቮይሶቹን እሺ። አብሽረን ክንሻለው እሺ አሁን ላኪልኝ በዚህ ቁጥር እሺ።
ማሲ ራማ ሁሉ ትንገረን፣ ያገኘችውን ነገር ሁሉ ትንገረን። ወይንሸት በያረ ሳሪ ቆይ አታፋርሽ። ሪካርዶ ጄስኪ ገባ ቮይሱን ላኪልኝ። እሺ ማሪ ወይንሸት ይቅርታ፣ ወይንሸት ቤቱን ማን ነው ሂዶ በክሎሮክስ ያጠበው? ጠይቂያት እስኪ ማሪ። ታዲያ ወይንሸት ወይዬ ቆይ አንዴ ወይንሸት እያለች ወይንሸትዬ፣ የኔ ወይንሸት ቤቱን ሂዶ በክሎሮክስ ያጠበውና የረተበው ማን ነው ብለሽ ጠይቂያት እስኪ። ቤቱን ማን ነው የረተበው? ውዴ እኔ ከቤት አልገባሁም። ጓደኛዬ ሻንጣዋን እንዲያነሳች ባባ ነግሮኛል። የዝነት ባል ማለት ነው። እኔ ተመልሼ ከቤት አልገባሁም። ደሙንም አላነሳውም። እዛ ቤት ንብረት አለሽ አሁን አንቺ? ከዚህ ሁሉ ሻንጣ አለኝ፣ ሌላ ንብረት የለኝም። ግን እሷ በሰዓቱ ላይ ሻንጣዬን ካላነሳ አልሄድም ስላለች እኔ ደግሞ ተመልሼ አልገባሁም። ደሙም አልታጠበም። ባልየው ገብቷል፣ ደሙን አግኝቶታል። እንዲያገኘውም ደግሞ ነግሮኛል። በቃ እሺ ሪካርዱን ላኪልኝ። እሺ ያቺ መሲሳት መጣ ቶሎ ቤት አይበልጥሻል። ትንሽ ደቂቃ ውጭ ወይንሸት ትናንትና ሰዎች ደው ወይንሸት እሺ ወይዘሮ ወይንሸት ትናንትና እኮ ሰዎች ደው በሩን ሰበሩትና ሲገቡ ቤቱ በስነ ስርዓት በክሎሮክስ ታጥቧል። ኦኬ ስለዚህ የሆነ ሰው ሂዶ አጥቦታል ማለት ነው። በቃ ላኪልኝ። እሺ እህቴ ከዋለች በቃ ማስረጃ ናት፣ መረጃ ናት ራሷ። እሺ ስለዚህ ሁለት ልጆች ደግሞ በአይን አይተዋል፣ ይመሰክራሉ። ግዴታ ነው፣ ይሄ የፖሊስ እንትኑ ነው። አሁን ዋነኛ እኛ የምንፈልገው ልጅቷ እውነት እዛ እስር ቤት ናት የሚባለው የኮሚኒቲው አባል አንስቶ ቃል በቃል ለዚህ ለህዝብ እንዲነግርልን እንፈልጋለን። በቃ ይችን ብቻ ከተደረገልን ከዛ እኔ ቪዲዮ ሰራለሁ፣ ሁላችሁም ትሰሩና ተፈላጊ እንደሆነና ልጅቷ እንደዚህ አይነት ችግር ውስጥ አስገብቷት በዚህ ነገር እንዳለሽ ሁላችሁም ይሄንን ነገር እንትን ትላላችሁ። ስለዚህ አሁን የኮሚኒቲው አባል የህግ አካሉ ሰውዬ አንድ ጊዜ ያንሳልንና ያውራል። በቃ የምንፈልገው ይሄን። ከዛ ነገ በሚያገናኘን ቦታ ካለ ያገናኘን። ስለዚህ እሙዬ አነሳ ሶላት ሰዓት ይለቅና ቅድም እኮ አዚዛ ቤት ቀጥታ ዳይሬክት ደውዬለት ስፒከር ከፍቼ አሰምቻቸዋለሁ። አዚዛም ነበረች። ወደ 300-400 ሰዎች ነበሩ፣ ሰምተዋል ቃል በቃል ማለት ነው። ምናልባት እሱ ስልክ ሲደጋገም ምንድነው ያለኝ ጠዋት ፖሊስ ያለው ምንድነው ጠዋት ቀጥታ ወደዛ ወደ ፖሊስ ጣቢያ ማለት ነው ከነሱ ጋር ተያይዞ ልጅቷ ያለችበትንና ያለውን ሂደት እሱ ወንጀለኛው የሚገኝበትን ነገር በቃ ተባበሩን ነው ያሉት። በቃ ልጅቷ ሕክምና ወስዳለች ያለችበት በየህይወቷ ላይ ጥሩ ሁኔታ ላይ ናት ያለችው። ግን እሱ የሚገኝበትን ህዝቡ ይተባበረን፣ አብራችሁ ተባበሩን ነው ያለው። በኋላም ታሜም ይደውልለታል። ምናልባት ሶላት ኢሻ ስለሆነ አሁን ያው መስጊድ አልሐረም እዛ ቶሎ አያልቅም፣ ወደ ቤት ሊያነሳለት ይችላል ማለት ነው። እና ትክክለኛ መሆኑ ትክክለኛ ነው ልጅቷ መኖሯ ማለት ነው። እሺ አሁን ምን መሰለሽ ሙዬ፣ እሺ እኛ ትክክል ነው ብለን እንመን ችግር የለም። ግን እዚህ ጋር ይሄ 6000 ህዝብ መስማትና ማወቅ አለበት። አንደኛ ነገ ከነገ ወዲያ እንዲተባበሩን ስንፖስት አሁንም እዚህ ያለው ተፈላጊ እንደሆነ እንዲፖስቱልን እንዲያውሉ። ሁለተኛ በጣም የተጨነቁት ሰዎች ከኛ የበለጠ ለኤምባሲ ትንሽ ስላላቸው ኤምባሲ በቃ ትረስት ስላላቸው ያንን ነገር በአንደበታቸው ሲሰሙ ደስ ይላል። እኔ ቦን ደስ ይላል። ለዛ ስለሆነ እንጂ አንቺን አላምንም ወይም ሰንበዲ አላምንም ማለት ነው። ታሪ አንድ ነገር ልንገርሽ እኔ ቆንጆ፣ የኛ ሰዎች እዚህ ባለንበት ሀገር የኛ ሰዎች በሶሻል ሚዲያ አያምኑም። እኛ ነገር የምናቀጣጥል ነገር የምናባዛ እንጂ ሰው የምናግዝ የምንረዳ መስሎ አያስቡትም፣ አይፈልጉም። እኔ በስነ ስርዓት የተነገረኝን ነው የምነግርሽ። ይሄ ነገር ትናንትና እኔ ራሱ ተናግሬያለሁ። መንግስት እጅ ከሆነች ነገ ራሱ መንግስት ለኮሚኒቲው ያሳውቃል ብያለሁ። እንደተባለውም መንግስት ነው ያሳወቀው፣ ፖሊስ ነው ለኮሚኒቲው ያሳወቀው እንጂ ኮሚኒቲ አይደለም ፈልጎ ያገኛት። ስለዚህ መንግስት መጥሪያ ወረቀት ሁሉ ሰጥቶናል፣ አፈላልጉ፣ ተባበሩን፣ ይሄ ልጅ አቅርቡ ተብሏል ነው ያሉት። ይመጣሉ ብዬ ገስት ላይ አልጠብቅም።
በሶሻል ሚዲያን የማያምን ሰው ገስት አንፈልግም። ላላ ገስት አንፈልግም እኮ አዚዛዬ፣ ገስት እኮ አይደለም ይከታተላሉ እኮ አሁንም ድምጻቸው በመስመር ላይ ስለላከችልኝ እንትን እንዳትለው ስሙት። እሺ እኔ ወታደር ይዞኛል። ወታደር እሱንና ሰውዬ ይመጣል ተብቶለ እኔ ወታደር ይዞኛል። ላኪው ደሙን እጠቢው ያለሽን ሁሉንም ቮይሶች ላኪው። ወደዚህ ቆራርጠሽ አትላኪው። እሱ አይደለም እዛ ጨለማ ቤት የሚገባልሽ፣ አንዱ አንቺ ነሽ። ወደ ሌላ ሰው አስተላልፊው መሲ ወደ ሌላ ኮፈራ። እሺ ታሜ ደውል እስኪ። አንተ ደወልኩኝ፣ አሁን አያነሳም። መስዬ ወደ ዋትስአፕ ወደ እኔ ሼር አድርጊልኝ፣ ለሱ እንትን እናስተላልፈላቸዋለን። ለነሱ የገባሁበት ስልክ ነው። ስወጣ ወደ አንቺ ሼር ላድርጋ። ወደ እኔ ላኪ። እሺ ቮይሱን ሙሉ ቮይሱን ስሟን ጠርቶ ነው እንደዛ የሚለው። ሙሉ ቮይሱን ታስተላል። ይቺኛይቱ ልጅ ራሱ ማምጣት እንችላለን። ሀያት ያቺኛይቱ ልጅ አለች አይደል? እሷ ራሱ መምጣት ትችላለች። አለች ሌላ ልጅ አለች። ሀያት አጠገብሽ አይደለች? አጠገብሽ ናት። አይ አይደለም፣ እኔ ሪያድ ነኝ ያለው። በጣም ጎበዝ ናት ይቺ ራህማ፣ ብልጥ ናት። እግዚአብሔርን ድምፅ የእሷን ስም የጠራበትን ቆርጣ ያችን ፓርት ብቻ በጣም ብልጥ ናት። ስማ ይቺኛይቱ እሳት ናት፣ በጣም እሳት ናት። እሙዬ እስኪ ደውይ አንድ ጊዜ ብቻ ሞክሪ። ሼር አድርጉት እሺ። ይሄ በምስሉ ላይ የምታዩት ወንድማችን ልበል እንጂ እሱ ነው እህታችንን ደብድቦ እንደዚህ ለብዙ ነገር አያስኩትም። ዝሩ እኔ ይዘውኛል ላይ አስገብተው ነው። አያስኩትም። የምኑን ቁልፍ ነው የምትይው? ሐሰን የቤቱን ቁልፍ ይዘኸዋል እንዴ አንተ? አልቆራረጥኩልሽም። ሁሉንም ልኬልሻለሁ። ኦኬ ሁሉንም ላኪልኝ። ደሙን እጠቡት ያለሽንም ላኪው። ሐሰን የቤቱን ቁልፍ ይዘኸዋል እንዴ አንተ? ማነው ስሙ? ሐሰን ይዘውኛል ላይ አስገብተው ነው። አያስኩትም። የምኑን ቁልፍ ነው የምትይው? የሞከርሽ አያነሳም? አያነሳም። ሞከርኩልሽ። ይመጣል፣ እሱ ካለ ይመጣል። እሙዬ ሲይዟቸው ስልክ ምናምን አይነጥቋቸውም እንዴ? ይዘውኝ ነው የሚለው እነሱን ነው ፖሊሶቹን ነው አይደል? ውሸቱን ነው እሱ ሲሰክስ፣ ውሸቱን ነው ይኸውልሽ ምንድን ነው ያለው መሰለሽ? ልጁ አልተያዘም፣ ጭራሽ አልተያዘም። እሷ ግን ኮሚኒቲው ግን በየሆስፒታሉ አመልክቷል፣ በየፖሊስ ጣቢያው አመልክተዋል። መጨረሻ ላይ እነሱ የደረሱበትን ልጅቷ እንደተያዘች ሆስፒታል እንዳሳከሟት ሕክምና ወስዳ ወደ ማረፊያ ክፍል እንደወሰደ እንጂ ልጁ ጭራሽ አልተያዘም። እሱ የልጁን ጠይቋቸዋል። ልጁን ተባበሩን እናንተ ናችሁ ራሳችሁ ኢትዮጵያኖች ናቸው እሱን ለህግ ማቅረብ የምትችሉት ብሎ ለነሱ የጠየቃቸው ማለት ነው። እና ልጁ አልተያዘም። ይሄ በፖሊስ ተይዣለሁ የነሱ ይሰሙሃል፣ ችግር የለውም። እሺ ልጅቷ በህይወት እንደተገኘች ደህና ናት። ህክምና ወስደዋት ከህክምና አንስተው ወደ እስር ቤት እንዳስገባት ነው መረጃው የነገሩኝ። ነገ ደግሞ በአካል እስር ቤት ውስጥ በአካል እንኳን ባላገኛት በስልክ ራሷን አናግሬ እሰጣቸዋለሁ እና ለባልዮ እኔ ነኝ የነገርኩት። ልጅቷ ተገኝታ እስር ቤት ነው ያለችው። ነገ ጠዋት 3 ሰዓት ደግሞ በስልክ እዛው እስር ቤት ሆኜ አገኛታለሁ እና ልጁ አልተያዘም። እሷ ግን ደውርያ ይዞ ሐኪም ቤት ወስዶ ፖሊስ ጣቢያ ወስዶ ፖሊስ ጣቢያዎቹ ወደ አሳክመው እስር ቤት እንዳስረከቧት ነው የነገሩኝ። ስለዚህ ነገ ደግሞ በአካል ከሷ ሰማለሁ። ኦኬ እሺ። ሳርዬ የምትጠይቂው ነገር ካለ ጠይቂው። አሁን 10 ጊዜ
እናመሰግናለን። 10 ጊዜ ከዚህ በኋላ እንደውልብህም እኛም ደግሞ ቪዲዮ እንሰራለን። ሰውየው እንዲያዝ እንተባበራለን። ግን አንድ ነገር ነገም ለፖሊሶቹ የምትሰጥልንና አንተም እንድታውቅ የምንፈልገው ነገር እዛው ቤት የነበረች ድርጊቱ ሲፈጸም ሁሉ ያየች ግን ከዛ ሁሉ ውጪ ያላት ራህማ የምትባል ልጅ ከሱ ጋር ኮሚኒኬት ሌላ ያልነገርኳቸው ነገር ዛሬ እኛ ቤት አከራይ የተባለው የደብዳቤው አማች ነው የተባለውን ቢሮ አንጥተን ምርመራ አካሂደናል። ልጅቱን ከማገኘት በፊት ምናልባት መረጃውን ታውቃለህ። ቤቱን የተከራየው አንተ ነህ። ፖሊስ ሂደን ቤቱን አሳይተን ቤቱን የተከራየው አንተ ከሆንክ ደግሞ ህገወጥ ተከራይቶ መኖር 5 ዓመት ፍርድ ያለው እስር ቤት አለው እና ከሀገር መውጣት አለ። እሱን እኛም እንዳንጎዳህ መረጃ ስጠን ብለህ ነው። ምንም አይነት ፍንጭ አልሰጠንም ነበር። ቃሉን ተቀብለን ኢቃማውን ይዘን ነው የላክነው እና አሁንም መጨረሻ ሰውየው ከተመለሰ 1 ሰዓት አካባቢ ነው ከሁሉም ቦታ መርከዝ ሾርጣዎች እየደወልኩ ስለነበረ ያገኘሁት አክባሩን እና ልጁ አልተያዘም። አሁንም ፖሊሶቹ ልጁን አፋልጉን እያሉን ነው። እኛም በቻልነው አቅም እንሞክራለን። ፎቶግራፍ ካላችሁ ይኖራችሁ ይመስለኛል። ይሄ ደብዳቤው እሱን ብትልኩልኝ ደግሞ ጥሩ ትብብር ነው አለን። ፎቶግራፉን ለጥፈናል፣ ይዘነዋል። በቃ እሱን በግል ዋትስአፕ አውርድሽ ላኪልኝ። በቃ በዋትስአፕ ልክልሃለሁ። ወንጀለኛ ተባባሪ ራህማ የምትባላለች ይኸውልህ ወንድሜ ምን አለ መሰለህ፣ አንዲት አብራት ስትኖር ልጅቷ ስትደበደብ የነበረች የነገሩ መንስኤ የሆነችው ሄዳ ልጅቷን እሷ ጠርታ እንድትደበደብ ያደረገቻት ረህማ የምትባል ልጅ እሱ ደውሎላት ድምጿን እኔ በፖሊስ ተይዣለሁ ሂጂና ቤቱን ደሙን እጠቢው ብሎ እሱ ያለው መረጃ ሪከርድ አለ። የልጅቷን ስልክን ሰጣለሁ፣ ሼር አደርግልሃለሁ፣ ድምጹንም ላንተ ልክልሃለሁ። በጣም ጥሩ። እሷን አሁን በተለይ ህጋዊ ከሆነች እቺን ረህማ የምትለዋትን ማቅረብ እንችላለን። እሷ ሙሉ መረጃ አላት። እያንዳንዱ ነገር ለጸቡ መንስኤም ጠርታ እንድትደበደብም ያደረገቻት እሷ ናትና ሂጂና ደሙን እጠቢው ብሎ ደግሞ እኔ በፖሊስ ተይዣለሁ ስልክ ይዞ በፖሊስ ተይዣለሁ ብሎ ማውራት እንዴት ነው የሚችለው? ውሸት ነው። አውቆ ነው። አማችየውም እኮ ፍንጭ አልሰጥንም። በደንብ ያውቃሉ፣ እንዳልተያዘ ያውቃሉ። ነገር ግን ተይዣለሁ ብሏል የሚል ሀሳብ ነው የሚሰጡት። እንዳልተያዘ ሙዲር ሹርጣው ነግሮኛል። ሰውየውን አፋልኩን፣ እርዱን፣ ልጅቱ ግን ደህና ናት፣ አሳክመን ጀዋዛት አስገብተናታል፣ ነገ ታገኛታለህ ብሎኛል። እና ነገ እኔ ጠዋት አናግራታለሁ። ያለውን ሁኔታ ደግሞ ከሰዓት እንደዋወል። ችግር በቃ ደውልልሃለሁ፣ ችግር የለም። አንተን በምትችለው እንትን አሁን እሰጥሃለሁ። ሌላ ቁጥር አለኝ። ይሄኛው የስራ ስልክ ነው፣ የራሴ ስልክ አለ። እሰጥሃለሁ፣ ሌላ ቁጥር አለኝ፣ እሰጥሃለሁ። ዋትስአፑን ሁሉን አሁን ሼር አድርግልሃለሁ። ያለውን ኢንፎርሜሽን እሱ ላይ ሼር አድርገው ወንድም አለ። በጣም ነው የማመሰግነው፣ በእውነት በጣም ነው የተባበርከኝ። እሺ የኔ አባት፣ እሺ መዲናዎች ትለያላችሁ፣ በይው ትለያላችሁ። መዲናዎች በጣም ቴንኪው ጋይስ፣ በጣም እናመሰግናለን። እግዚአብሔር ይስጣችሁ። አሁን ይሄኛው ፎቶውን መስዬ የልጅቷን የስልክ ቁጥሯን የዋትስአፕዋን ያወራችሁን ከሱ ጋር ያወራችሁን የሱን ፎቶግራፍ አድርገሽ ዋትስአፕ ላይ ሼር አድርጊልኝ፣ በዚህኛው ማለት ነው። ይሄኛው ዋትስአፕ የለኝም፣ ለዛ ነው የስራ ስልክ ብቻ ነው። እናመሰግናለን። እግዚአብሔር ይስጣችሁ። የምር በጣም እናመሰግናለን። ግን ሁላችሁም ይሄንን ፎቶ በመለጠፍ እንድትተባበሩ ስንል እንጠይቃለን። የራህማ ፎቶ ያላችሁ ራህማን ታቋት ካላችሁ የራህማን ፎቶ ካላችሁ እኔ ጋር ካለው ጋር ለማመሳሰል ነበረ ካላችሁ እባካችሁ ስጡን፣ ተባበሩን። ሰው ለመርዳት ሰው መሆን ብቻ በቂ ነው። አያችሁ፣ የእናንተ መተባበር፣ የእናንተ አንድ መሆን፣ የእናንተ እንደዚህ መሆን ብዙ ነገሮችን ያተርፋል። ነገ ደግሞ ይሄ ሰውዬ ተይዞ ራህማ በምትባለው አማካኝነት ተይዞ
በጣም ትልቅ ነገር እንደምናደርግ ተስፋ አለኝ። ምክንያቱም ከራህማ ውጭ ማንም ይሄንን ሰውዬ ሊያገኘው አይችልም። ራህማ ከእንትን ካለች ሚስት አለው፣ ሚስቱ ትያዛለች እንዳለ በቃ እንትን ይላሉ። ስለዚህ እባካችሁ 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 ተባበሩ፣ በቃ ተባበሩ። አንድ ችግር ሲመጣ አብረን ካልሆንን በስተቀር መቼም አብንት ልንል አንችልም። ስለዚህ እናመሰግናለን። ማርያም በጣም ነው የማመሰግነው። እሙዬም እናመሰግንሻለን። ጠዋት ቅድም ስንጮህበት የነበረው ጉዳይ ይሄ ነው። አንድ ሰው ከተንቀሳቀሰ ትልቅ ስራ ይሰራል። በጣም መንቀሳቀስ ያለበት ሰው ደግሞ እዛው አካባቢ ያለ የቅርብ ሰው ነው። ይሄ ለሌላውም ትምህርት ይሆናል። ነገ እንደምትተባበሩባቸው እንደምትነሱባቸው ያውቃሉ። እናንተ ደግሞ ይሄን ሸሽጋችሁ ያላችሁ ሰዎች ልጁን ነገ የእናንተንም ደም እንደሚያፈስ እወቁ። የመጀመሪያዎቹ ሰዎች እናንተ ናችሁ የምትሆኑት። እሱን የደበቃችሁት ሳያጋልጡኝ ልጅፋቸው ማለቱ እንደማይቀር ልጅቷን በአምቦ በምንድነው በጋዝ ልጨርሳት አይደለ ያለው? እናንተንም እንደሚጨርሳችሁ እወቁ። ሳይቀድማችሁ ቅደሙት። ሳርዬ ልጅቷ አይሻና ትንጣ ብለሽ ነበረ። ማውራት አልችልም ኔት የለኝም ደውሉልኝ ብላለች። ችግር የለም በቃ ይኸው አገኘን እኮ እናመሰግናለን። አይሻም ትሁን ራህማም ትሁን የዜግነታቸውን እንትን ይወጡ። አይሻ በመስመር ኔጋለች እያናገረች ነው። ከፈለጋችሁኝ በመስመር አናግሩ ብላለች። አይሻ ግልጽ ልጅ ነች። ሁሉን ነገር የነገረችችን ራህማን ያጋለጠችው አይሻ ነች። አናግረዋለች ብላ ያጋለጠችልን እሷ ነች። እና ሳርዬ በዛ አጋጣሚ የምናገረው ሳውዲ አረቢያ ያላችሁ እህቶች እስኪ ፓስፖርት ይኑራችሁ። ትልቁ ችግር ወንድ ላይ ሄዳችሁ ከመለጠፋችሁ በፊት